ዶክተር አብይ ከሚመራው መንግስት ጋር ከሆነ ሰላም መፍጠራችንን ለማሳየት ደብዳቤ ነው የምንጻጻፈው በዙም ነው እንኳን አደረሰ ምንም ባባለው መገናኘት መቻል አለበት ሐሳብ መለወጥ መቻል አለበት አሁን አንዳንዱ መታረቁ ነው በሽታ የሚሆንበት እንጂ የጊዜያዊ አስተዳደሩ ዘመኑ ሲያልቅ የትግራይ ክልል ፕሬዝዳንት ወይም ርዕሰ መስተዳድር ሆነው መቀጠል ይፈልጋሉ የትግራይን አጀንዳ ሲጨርስ እድሜው ይፈቅድልኛል ያላቀም እንጂ በቃ ደሞ ድሌና አዲስ አበባ ሞክራለሁ ብልስ ምን ችግር አለ ሰው ጓደኛውን እንጂ ጎረቤቱን አይመርጥም የሚል አዲስ አበባ ወይ ሌሎች ጋር ስንሄድ አጃቢ የለኝም የጠቅላይ ሚኒስትሩ አረንጅ የሚያደርጓቸው ሰዎች ናቸው ይጠብቁ በእናንተ በኩል ስንቶቹ ተቀብረው ሞተው ዛሬ የካቢኔ አባል ይሆኑና የሰላም ስምምነት የሚደረገው ከአብራህ ከምትኖር ባለቤት ጋር ምናምን ሊሆን አይችልም እንደዛ የሚባል ስምምነት እንደዛ የሚባል ህግ የለም ከተጋጨው ሰው ጋር ነው የህልሞን ቤት በሲኤምሲ እውን ያድርጉ ውበትና ምቾትን በአንድ ላይ ከድሪም ቢልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም 30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል አፓርትመንቶቻችን ሰፊ የመኪና ማቆሚያ የልጆች መጫወቻ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው ይፍጠኑ በሁለት ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን ድሪም ቢልደርስ ሪል ስቴት ከነበረባቸው ወጣቶች ወይ ህይወታቸውን ከፍለዋል ወይ አካላቸውን አጥተዋል ትምህርት ቤት መግባት የነበረባቸው ትምህርት ማጠናቀቅ የነበረባቸው ዩኒቨርሲቲ ማጠናቀቅ የነበረባቸው ወጣቶች ጠመንጃ አንስተው ለመዋጋት ተገደዋል በከፍተኛ ደረጃ የአካል ጉዳት ብቻ ሳይሆን የስነ ልቦና ስብራት በሚሊዮኖች የሚቆጠሩ ዜጎችን ጎድቷል ይህ ሁኔታ ባለበት ሁኔታ እንደዚህ አይነትን የሽግግር ሂደት ለመምራት በአጋጣሚ መምጣት በጣም አስቸጋሪ ነው ከባድ ነው ቀላል ነው ማለት ትንሽ ራሱ ከባድ ነው ግን ቀላል ነው ያልኩበት ምክንያት ጦርነት ምኑንም ያክል የስነ ልቦና ጉዳት ቢያደርስ ምኑን ያክል ኢንፍራስትራክቸር ቢያጠፋ ምኑን ያክል መሰረተ ልማት ቢያወድም ምኑን ያክል አካል ቢያጎድል በህዝብ ዘንድ ያለን የመዳን ፍላጎት በህዝብ ዘንድ ያለን መልሶ የመነቃቃት የማንሰራራት ፍላጎት በሰዎች አእምሮ ውስጥ ያለን ከችግር ፈጥኖ ወጥቶ ትልቅ ደረጃ የመድረስ አቅም ፍላጎት ሙሉ በሙሉ ሊገላ ይችላል በትግራይ ላይ የተፈጠረው የዚህ አይነተኛ ማሳያ ነው የትግራይ ህዝብ በታሪኩ ብዙ አይነት መከራዎች ገጥሞት ያውቃል እነዚህ መከራዎች ተቋቁሞ ሐሳቦች ዙሪያ በተቋማት ዙሪያ በስፋት እየተደራጀ የመጣ ትግሉንም የገጠመውን መከራ ፈተና ከመውጣት አንፃርም ተደራጅቶ ይሄን ሁሉ እየተቋቋመ የመጣ ህዝብ ስለሆነ ይሄ ህዝብ በተደጋጋሚ ከገጠሙት መከራዎች ፈጥኖ ለመውጣት ተሳክቶለት ከነ ብዙ መከራም ጭምር በአንጻራዊነቱ አጭር በሚባል ጊዜ አጭር ሊባል አይችልም ራሱን ከስቃይ ያወጣ ወደ ተሻለ መሰረት ያመጣ የቆየ ህዝብ ነው ይሄ ህዝብ በተደራጀ መልኩ የሚንቀሳቀስ ህዝብ እዚህም ያለ ሌላም አካባቢ ያለ አስተባብሮ ፈጥኖ ወደ መዳን ለመመለስ የሚደረግን ጥረት ማስተባበር በእኔ እምነት የኔን የተለየ አቅም ሳይሆን የኔን የተደራጀ ግን ደግሞ በየቦታው የተበታተነን አቅም የማሰባሰብ
ፈቃደኝነት ብቻ የሚጠይቅ ነው ብዬ ስለማመን ከዚህም አንፃር የተወሰነ ደረጃ የአዲሱ ካቢኔ ምን ያህል ይሄንን ለማስተባበር ዝግጁነቱና ቁመናው ምክንያቱም እኔም ቅለቱንም ክብደቱንም በተወሰነ መልኩ ለማየት ወይም ለመታዘብ ችያለሁ። ትናንት እዚህ ከተማ ላይ ስንገኝ በዚያ ደረጃ ለሰላም ያላቸው ፍላጎት ፍቅራቸው ኢቭን እኛን ሲያገኙን የነበረው ነገር እንደው ከልብ ምለው በጣም የተደራጀና ፈጥኖ ለመውጣት ዝግጁ የሆነ ማህበረሰብ መኖሩን የሚያረጋግጥ ነው። በሌላ መልኩ ደግሞ በተለይ ከዚህ ከስነ ልቦናው ጋር በተያያዘ የደረሰው ስብራት በተለይ ላለፉት 3 ዓመታት ትምህርት ቤቶች ዝግ የነበሩበት ሁኔታ ነው የነበረውና የትውልድ ክፍተት ሊፈጥር እንደሚችል መቼም ይታመናል። ይሄን ከመሙላት አኳያ አዲሱ የካቢኔ አደረጃጀትና እንዳለ ደግሞ የካቢኔው አባላት ቁመናና ዝግጁነት ምናልባት ጥቂት ቀናት ሊሆናችሁም በራሳችሁ መንገድ የገመገማችሁት ነገር ስለሚኖር ያው አዲሱ ካቢኔ በተለይ መልኩ የአስማተኞች ስብስብ አይደለም። ያው የአቅማቸውን ያክል የትግራይን ሕዝብ ጥቅም ባስከበረ መልኩ የተሰጣቸውን ኃላፊነት ለመወጣት የተጠራሩ በጎ ፈቃደኞች ፖለቲከኞች ስብስብ ነው። እዚህ ውስጥ አቅም ያው አንጻራዊ ነው። ያው እኔም እንደ ነገሩ የርዕሰ መስተዳድርነት ፖዚሽን ሲይዝ ቅድም እንዳልኩ ነው የሚከብዱኝ በርካታ ነገሮች አሉ። ግን ደግሞ ከዚህ ህዝብ ጋር በርካታ ውጣ ወረዶችን አሳልፌያለሁ። ኢንፋክት የችግሮችን ተወጥተን የተሻለ ደረጃ ላይ እንደርሳለን የሚል ስሜት ካሳለፍኩት ህይወት ወይ ከተማርኩት ትምህርት ወይ ካነበብኳቸው መጽሐፍት በላይ ከዚህ ህዝብ ከራሴ ህዝብ ጋር በቆየሁባቸው አጋጣሚዎች ባለፉት 4 ዓመታት የተማርኩት የተሻለ አቅም ፈጥሮልኛል የሚል እምነት አለኝ። በጣም ኤክስትሪምሊ ከባድ በሚባል ሁኔታ ውስጥም ጭምር ምንም አይነት የመዳን የሰርቫይቭ የማድረግ ምንም አይነት በህይወት የመቆየት እድል ማሰብ በማትችልበት ሁኔታውም ጭምር ዝም ብሎ አዳፋ ልብስ የለበሰ ገበሬ ነው ይሄንን እንወጣዋለን ችግር የለውም ብሎ በእርግጠኝነት ሲነግር ኢንፋክት ያለው ነገር ሆኖ ስታይ ምናልባት የዚህን ህዝብ አቅም ማስተዋወር ከቻልክ ይሄንን ለማድረግ የሚያስችል ቅንነቱ ፈቃደኝነቱ እስካለህ ድረስ የተለየ ማጂክ ላትሰራ ትችላለህ። ግን የዚህን ህዝብ አቅም የሚመጥን ለውጥ ግን በተወሰነ ደረጃ ማምጣት እንደምችል ማየት ይቻላል። ሶ የካቢኔ እኔ ይሄ ኮሚትመንት ካለኝ እኔ ስራ ያለ ካቢኔ ይሄን ኮሚትመንት መድገም መቻል አለበት፣ ማሰብ መቻል አለበት። በዚህ ደረጃ ያው የተፈታተሽን ነው የምንሄደው። ለምሳሌ የሆነ ትምህርት ዝግጁነት ስላለኝ ዓለም የማያውቀውን እውቀት ይዤ የተለየ ውጤት ላመጣ ነው ብሎ የሚያስብ ሰው ካለ እውቀቱ የሚያመጣውን አድቫንቴጅ ይጎዳናል ብዬ አላስብም። ግን እንደዚህ አይነት ውሳቤ እኔ የማይተካ አቅም አለኝ ብሎ የሚመጣ ሰው ይኖራል ብዬ አላምንም። ቢያንስ ግን አሁን ከተፈጠረው ችግር አንፃር ከተለያዩ አካባቢዎች በተለይ የተሻለ የሥራ እድል ኖሯቸው የተሻለ ገቢ ኖሯቸው አሁን ባረግነው ኤክሰርሳይዝ ማገልገል እንፈልጋለን ብለው የመጡ ሰዎች አሉበት። በትግራይ ፖለቲካ ውስጥ በትግራይ ባለፉት በርካታ ዓመታት በተደረጉ እንቅስቃሴዎች ይነሱም ይብዛም እየተፈተኑ የመጡ እንዳልኩት የአቅም ጉዳይ አንጻራዊ ነው ያሉበት ሰዎችም አሉበት። ከተለያዩ ዩኒቨርሲቲዎች ከተለያዩ ተቋማት ተወጣጣው የመጡ ሰዎችም አሉበት። ስለዚህ ከዝግጅት አንጻር እንዳልኩ ችግሩን በአንድ አዳር የሚፈቱ አስማተኞች እንዳልሆኑ መታወቅ መቻል አለበት። በደዛ አይነት መልኩ የሚያስብ ሰው ያለ አይመስለኝም። እዚሁ ላይ ለመጨመር የዚህ አካታችነት በሚለው በዚህ በሰላም ስምምነቱ መሰረት እንግዲህ ሌሎች ኃይሎችም የተቋሚ ፓርቲ አካላትም በዚሁ የካቢኔ አባላት ውስጥ ተሳታፊ ናቸው። እንደ ህወሓት ደግሞ ህዝባዊ መሰረት ያለው አካል እዚህ ክልል ላይ እንደሌለ በተለያዩ መልኩ አሁንም እርሶ ከሚገልጹት ሁኔታ መረዳት ይቻላል። በተጨባጭም ያየናቸው ነገሮች አሉ። ከነዚህ ተቋሚ ፓርቲዎች ወይም ከተካተቱ አካላት ጋር ደግሞ የመስመር ልዩነት አለ። ህወሓት ደግሞ መስመሪና ኃይሊና በሚል ነው የሚታወቀውና የአይዲዮሎጂ ጉዳይ ምናልባት እንደዚህ አይነት ስራችሁ ላይ ሊኖረው የሚችለው ተጽዕኖ ክፍተት አይኖርም? የተፈናቀሉ
ዜጎችን በመቶ ሺዎች የሚቆጠሩ የተፈናቀሉ ዜጎችን ወደ የቦታቸው መመለስ ጉዳይ ላይ በዚህ ጦርነት የአካል የስነልቦና ስብራት የደረሰባቸው ወገኖች የማዳን የመጠገን ስራ ላይ የተሰባበሩ የተቃጠሉ ተቋማትን የመገንባት ስራ ላይ የፈራረሱ ሆስፒታሎችን የመገንባት ስራ ላይ ትግራይ ውስጥ ያለ ሰው ብቻ ሳይሆን የነስም ይብዛም ለትግራይ ህዝብ በጎ አመለካከት ያለው ማንኛውም ሰው በምንም መልኩ የአይዲዮሎጂ ልዩነት ገጥሞኝ ባካሄድ ተለያይቻለሁ ሊል አይችልም። አሁን የምንሰራው እነዚህ ነገሮች ነው። እነዚህ ነገሮች ፈጥነን ለመስራት ከ2.45 ሚሊዮን በላይ ህፃናት ቅድም ያልከው ነገር አለ። የትውልድ ክፍተት ይፈጠራል። በጣም ሲሪየስ ክፍተት ይፈጠራል። በሚሊዮን የሚቆጠሩ ተማሪዎች በ6 ዓመታቸው ትምህርት መጀመር ነበረባቸው ልጆች በ10 ዓመታቸው ግን ከጀመሩ ነው። በ11 ዓመታቸው በ18 ዓመታቸው ማጠናቀቅ የነበረባቸው ልጆች በ23 ዓመታቸው የሚያጠናቅቁ ናቸው። ጠመንጃ አንግተው የተንቀሳቀሱ የ9ኛ ክፍል የ10ኛ ክፍል ተማሪዎች አሉ። አሁን አካል ጉዳት ደረሰባቸው። ጦርነቱ ራሱ የሚፈጥረው ብዙ ስነልቦናዊ ጫና አለ፣ ትራውማ አለ። በእንደዚህ አይነት ሁኔታ ውስጥ እነዚህን በተባበረ አቅም ወደ ተረጋጋ ህይወት ለመመለስ የሚያስችሉ ስራዎች መስራት ላይ ህወሓት ባይቶና ወይ ሳልሳይ ወያነ ወይ የሆነ በከሌላ አቅጣጫ የመጣ በዚህ ጊዜያዊ መንግስቱ የተሳተፈ ወገን ካቢኔ ውስጥ ብቻ ሳይሆን ሌሎች ተቋማትም አሉ። የግድ በሁሉም መልኩ አካታቸው ነው መሟላት የሚጠበቅባቸው። በዚህ መልኩ ልዩነት ለመፍጠር የሚያስችል አይዲዮሎጂካል መሰረት አለ ብዬ አላምንም። አለን የሚል ሰው ካለ ጥያቄው የሚሆነው ሰውን ወደ ነበረበት ደረጃ መመለስ ወይ እንዳይመለስ ማድረግ ላይ የተለያየ አቋም ያላቸው ሰዎች ነው የሚሆኑት ማለት ነው። ሰው በዚህ በኩል እኔ አይዲዮሎጂ ጭቅጭቅ ወደ ኋላ ይመልሰናል ብዬ አምንም። ግን the first place የአይዲዮሎጂ የሚባለው የምትደርስበትን አቅጣጫ አስቀምጠህ በዛ አቅጣጫ የት ነው በየት በኩል ነው መድረስ ያለብን በሚል ጉዳይ ላይ የሚኖር ልዩነት ነው። ብዙ ጊዜ ማለት የትግራይ ፖለቲከኞች እኔ እስከሚገባኝ ድረስ የተወሰኑ ትንሽ ክሬዚዎች ሊኖሩ ይችላሉ። የትግራይ ህዝብ የተሻለ ኑሮ እንዲኖረው የልማት የተሟላ የራስን ድል በራስ የመወሰን መብት ማረጋገጥ የሚባሉ ነገሮች ያሉትን አስፒሬሽኖች በሚመለከት ተመሳሳይ አቋም አላቸው። እንዴት ነው እዛ ምን ደርሰው የሚለው ላይ ነው ልዩነት የሚኖረው። በዚህኛው መንገድ ይሻላል፣ በዛኛው መንገድ ይሻላል። ይነስም ይብዛም የአይዲዮሎጂ ልዩነት የሚባለው አሁን ባለንበት ሁኔታ ትግራይ ባለችበት ሁኔታ ላግዠሪ ነው ማለት ቅንጦት ነው። እንደዚህ አይነቱን ቅንጦት ማስተናገድ የምንችልበት ሁኔታም ላይ አይደለም ያለ ነው። እንዳልኩ ነው እነዚህ ስራዎች ማንኛውም ጤነኛ አእምሮ ያለው የትግራይ ተወላጅ ብቻ ሳይሆን የትግራይ ሰው ከሚገባው በላይ ተጎድቷል። ስለዚህ ፈጥኖ ከዚህ ችግር መውጣት አለበት ብሎ የሚያምን ሌላ ኢትዮጵያዊ ሌላ የዓለም ህብረተሰብ ጭምር የሚጋራው እምነት ነው የሚል እምነት አለ። የፌዴራሉ መንግስትንም በዚሁ ማዕቀፍ ነው የሚመለከቱት። በዛ ማዕቀፍ ነው የሚመለከተው። ሰው ጎረቤቱን ጓደኛውን እንጂ ጎረቤቱን አይመርጥም የሚል ነገርም ባለፈው በምሳሌነት አንስተው ከጎረቤት ክልሎች ጋር እንደዚሁም ከሌሎች መላው ህብረተሰብ ጋር የሚኖራችሁ ግንኙነትም በተመሳሳይ መላው ተጋሩ ከነበረበት ወደ ላይ እንዲነሳ መልሶ እንዲቋቋም ወደ ልማቱ እንዲመለስ አእምሮም በስነ ልቦናም በመሳሰሉት ወዘተርፈ አስፈላጊ መሆኑን የጠቀሱበትን አንድ ቃለ ምልልስ ተመልክቼ ነበርና በዚህ በህዝብ ለህዝብ ግንኙነት በኩል በተለይ ከፌዴራል መንግስቱ ጋር ያላችሁን ግንኙነት በአደባባይ ያየንበት ሁኔታ አለ። ከዚህ ከጎረቤት ከሆነው የአማራ ክልል የመሳሰሉት ጋር ምን አስባችኋል? በተለይ ደግሞ በዚህም በኩል እንደዚሁ ከኤርትራ መንግስት ጋር ምናልባት የኤርትራን መንግስት የምትመለከቱበትና ሃንድል የምታረጉበት መንገድ አሁን በካቢኔ ውስጥ ያላችሁ አካላት የየራሳችሁ በፊት በነበረው የአውራጃዊነት መንፈስ ምናምን የሚያዩትም አሉ። ሌሎቹ ሌላ አስተሳሰብ ሌላው እንደዚህ የሚባል ነገር ስላለ ምን አስባችኋል? የህዝብ ለህዝብ ግንኙነት ሲምፕል ነው። ፖለቲከኞች በአንድ የበላ መልኩ የሚቀሰቅሷቸው ግጭቶች ይኖሩ ይችላሉ። እነሱ ምን ሊፈጥሩ እንደሚችሉ አይተናል። ህዝቦች አብረው መኖር ይችላል። በወንድማማቾች ናቸው። የፈለጉን ያክል ብንጥር ልንለያያቸው አንችልም። ከፌዴራል መንግስት ጋር ግንኙነት ለማሻሻል የምናደርገው እንቅስቃሴ
ነሰሰርሊ በፍቅር ጠብ እርግፍ ስላልን የሚፈጠር ነገር አለ ነው። የሰላም ስምምነቱ የግድ የሚላቸው ነገሮች አሉ። ልዩነቶቻችንን ነፍጥ ከማንገብ ውጪ መለስ ባሉ ሌሎች መንገዶች ማጥበብ መፍታት ይቻላል። ስለዚህ አሁን ባለንበት ሁኔታ ኦኬ ልዩነቶቻችን በዚህ መልኩ መፍታት እንችላለን ብለን ስላመንን መንቀሳቀስ ጀምረናል። ከፌደራል መንግስት ጋር ያለን ግንኙነት ከአማራ መስተዳድር ጋር የማይደገምበት ምክንያት የለም። ከአፋር መስተዳድር ጋር የማይደገምበት የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ፣ ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን። ድሪም ቢውልደርስ ሪል ስቴት። ከሌሎች ክልሎችም እንደዚሁ እዚህ መሰረታዊ ነጥብ መሆን ያለበት የመካሰስ ጊዜ ይኖረናል። ምን ልካሰስበት? ማን ነው ጥፋተኛው? ማን ነው ቀድሞ ይሄን ያደረገው? ማን ነው የበለጠ የገደለው? ማን ነው የበለጠ የሞተው? እነዚህ ነገሮች በዚህ ሰዓት ብዙም ርቀት የሚወስዱ ነገሮች አይደሉም። ጥፋት ተፈጽሟል። በእኛ በኩል አማራም ላይ ጥፋት ተፈጽሟል፣ አፋርም ላይ ጥፋት ተፈጽሟል፣ ትግራይም ላይ ጥፋት ተፈጽሟል። የማን ጥፋት ይበልጣል ወደሚል ክርክር መግባት አንፈልግም። አንድ እርግጠኞች ሆነን ማንሳት የምንፈልገው ግን በትግራይ ላይ የደረሰው ጥፋት ተቋማት ፈራርሰዋል፣ መሰረተ ልማት ወድሟል። ስለዚህ የመሰረተ ልማት ይህን ተቋማት መገንባት የሚያስችል ሰላም ስምምነት ላይ ደርሰናል። ይህን ከአንድ ወገን ጋር ብቻ በሚደረግ ስምምነት አይደለም ልናከናውነው የምንችለው። እዚህ አጠገብ ያለው ጎረቤት በአንድ ወይም በሌላ መልኩ አኩርፋለሁ በሚልበት ሁኔታ ወይ አለኝ የሚለውን ልዩነት ከነፍጥ በመለስ የመፍታት ዝግጁነት በማሳይበት ሁኔታ ወይ የትም አይደርስም ብዬንም እንደ እንትን ገሸሽ በማረግበት ሁኔታ ከፌደራል መንግስት ጋር ያለን ግንኙነት በፈለኩትን ያክል ጠበግፍ ብል የተሟላ ሊሆን አይችልም። የትግራይ ህዝብ ህይወት ወደ ኖርማል ወደ ተለመደው ነገር ለመመለስ ከመሰራት ከሚገባቸው ጉዳዮች አንዱ የንግድ እንቅስቃሴ በተለመደው መልኩ እንዲቀጥል ማድረግ ነው። በአማራና በትግራይ መካከል የነበረው የንግድ እንቅስቃሴ በብዙ እንቅፋቶች፣ በብዙ ችግሮች፣ ሰው ሰራሽ ችግሮች ከተተበተበ ቆይቷል። 5 ዓመት 6 ዓመት ሆኖታል። ይሄ ማለት የአማራ አርሶ አደርና የትግራይ አርሶ አደር የሚያወራሩት ሂሳብ ስላላቸው የሚፈጠር ነገር አለና አንዱ ሌላው ላይ ቂም ስላለበት አንዱ ሌላው እንዲጠቀም ስለማይፈልግ የሚፈጠር ነገር አለ። ፖለቲከኞች ልዩነታችንን መፍታት ስላልቻል ፖለቲከኞች አንዱ ባንዱ ላይ እላፊ ለማትረፍ አጋጣሚን ተጠቅመን ስለተንቀሳቀሰን የተፈጠረ ነገር ነው። ይሄንን ባልፈታውበት ሁኔታ ከፌደራል መንግስት ጋር በአዲስ አበባና በመቀለ መሃል በአውሮፕላን ብቻ የሚደረግ የንግድ ግንኙነት ሊኖር አይችልም። ወደንም ጠላንም ሌላውን ትተን የሸቀጥ ፍሰት ለትግራይ ትግራይን ጠቅሞ አማራን የሚጎዳበት ምክንያት የለም። ካትስፖዝ ወይስ ሁለቱንም የሚጠቅመው የሚጎዳ ነገር ካለ ሁለቱንም የሚጎዳ ይሄንን ኖርማላይዝ ለማድረግ ወደንም ጠላንም ግንኙነት መመስረት በዋናነት የህዝብ ለህዝብ ግንኙነቱን ላስቆመው ስለማልችል ከሁሉም በላይ ግን ኦኬ ከፌደራል መንግስቱ ጋር የጀመርነው የሰላም ግንኙነት ጥሩ ነው። ይሄ የተሟላ እንዲሆን ግን ፌደራል መንግስቱ ሰማይ ላይ ተንጠላጥላ አይደለም። ፌደራል መንግስቱ የመሰረቱት ኤሌመንትስ አሉ፣ ዩኒትስ የሚባሉት የፌዴሬሽን አካል ይሆን ከአማራ ጋር፣ ከቤኒሻንጉል ጋር፣ ከጋምቤላ ጋር አሁን አማራንና አፋርን ወስደን ወደንም ጠላንም ፈርስት ፖርት ኦፍ ኮል የሆነ ነገር ሲፈጠር በኖርማል ወቅት ቢሆን ኖሮ የመጀመሪያው ፖርት ኦፍ ኮል ለአማራ ትግራይ ነው፣ ለትግራይ አማራ ነው፣ ለአፋርም እንደዚሁ።
ይሄንን ወደ ኖርማል መመለስ የሚቃወም ማንም ሰው ሊኖር አይችልም። በእኛ በእምነታችን አሁን ብዙ የተቋሰልንባቸው ነገሮች አሉ። መንግስት እንደ መንግስት በህግ መጠየቅ ነበረባቸው ጥያቄዎች ጠመንጃን ተገና በማድረግ ለመመለስ የተደረጉ አውዳሚ ጥረቶች ነበሩ፣ አሁንም አሉ። እነኚህን እስከ መጨረሻው ብንገፋው ከመጠፋፋት ከመተላለቅ በስተቀር እዚህ ገባ የሚባል ውጤት አናገኝበትም ብለን ከፌደራል መንግስት ጋር ይሄንን በነፍጥ ነገሮችን የመፍታት ፍላጎት ለመግታት ከተስማማን ይሄንኑ ስምምነት ከአማራ ክልል መንግስት ጋር ማናደርግ የጊዜ ጉዳይስ እንትን አይላችሁም? አሁን ከፕሪቶሪያው የሰላም ስምምነት በኋላ እንኳን እንደዚሁ ፖለቲከኞች ብቻ ሳይሆኑ ትዝ ይሎት እንደሆነ እርሱም በሌላ ቃለ ምልልሶት ላይ እዚሁ ለክልሉ ሚዲያ በሰጡት ላይ ተናግረዋል። አውቃችሁ በድፍረት ሳታውቁ በስተት እናንተ ፖለቲከኞቹም ሆናችሁ በትግራይ በኩል ያሉ የሚዲያዎችን ጨምሮ አክቲቪስቶች ወዘተርፈ በዚያም እንደዛው በተመሳሳይ የሚያቋስሉና ህዝብን ሊያነካኩ የሚችሉ ንግግሮች ነበሩ። በአናቱ አሁንም የቀጠሉ የሚመስልበት ሁኔታ በጣም እየተስተዋለ ነው። ትዝ ይሎት እንደሆነ እርሶም ይሄንንም በሌላ ሚዲያ ላይ እንዲሁ ሲናገሩ ሰምቻለሁ። የዚህ የሽብርተኝነትን ጉዳይ በተመለከተ ምክር ቤቱ በሚያነሳበት ሰዓት ላይ የትግራይ ሰላም ሾክ የሚወጋቸው ጭር ሲል የማይወዱ አካላት ያሏቸው አሉ። እኚህ ደግሞ ህዝባዊ መሰረት ሊኖራቸው ይችላልና በተለያየ መልኩ አሁንም እዚህ ዩቲዩብ ላይ መወራወሩ አለና ይሄን ፈጥኖ ከማምከን አኳያ ሁለቱ ጎረቤት ህዝቦች ወንድማማች ህዝቦች ወደ ነበሩበት ሰላም ተመልሰው እንደዚሁም በአገር አቀፍ ደረጃ የነበራቸው ተሳትፎ የሚያርግበትን እድል ለመፍጠር የጊዜ ጉዳይ ወሳኝ አይደለም ወይ? እውነት ነው፣ ጊዜ ወሳኝ ነው እንዳልከው። ከፈጥነን ብናደርገው ጥሩ ነበር፣ ግን ያው ፈረንጆች እንደሚሉት ፈጽሞ ካለ ማድረግ ዘግይቶ ማድረግ ይሻላል። ስለዚህ ዘግይተንም ቢሆን እናደርገዋለን ነው እያልኩ ያለሁት። ያው ዝግጁነቱ መኖር መቻል አለበት። ብዙዎቹም ይናገራቸዋል። አንዳንዶቹ ደግሞ በትክክልም ድንገት የተነገሩ ነገሮች እንደዚሁ ያሳረፏቸው ጠባሳዎች ይኖራሉ ወይም አሉ። በተለያየ መልኩ እርሶ የሚረዱት ነበርና አሁን ላይ ሲያስቡት ባይሆን ነበር ጥሩ ነው ወይስ እንዴት? እውነት ለመናገር አንዳንዶቹ እንዳልከው ከአውድ ውጭ የተወሰዱ ናቸው። ከአውድ ውጭ ለመወሰዳቸው ግን የተጠቀምኩባቸው ቃሎች ማስተዋጽኦ አድርገው ሊሆን ይችላል። ስለዚህ ከአውድ ውጭ ተወሰደ ብዬ ሌሎቹ በሰጡት ትርጉም ላይ ብቻ አይደለም ማማረረው። አንዳንዴ የተሻለ ቃል ብትመርጥ ኖሮ ከአውድ ውጭ የመወሰድ እድሉን ልትቀንስ የምትችልበት እድል ሊኖር ይችላል ብዬ አስባለሁ። ሃይንሳይት ሁሌም ጥሩ ነው። ወደ ኋላ ተመልሰ ይሄንን ባል ኖርም እላቸው ብዙ ነገሮች አሉ። አንድ ነገር እርግጠኛ ሆኜ የምነግርህ ግን ባልኩባቸው አጋጣሚዎች ሁሉ ህዝብን ሰድቤ አላውቅም። ወደፊት ማለት ያን ያክል እርግጠኛ ነኝ። አንዳንድ ግን ከአውድ ውጭ ሳይሆን ተፈጥሮ የተባሉ አሉ። ማለት ስለሚደጋገም የሆነ ሰው ብዙ ሰነፍ ነው አብዛኛው ሰው። ቅድም አሁን ዩቲዩብ ምናምን ያልከው የአንድ ሰዓት ፕሮግራም ለመጨረስ ትዕግስት ያለው ሰው የለም። እዛ ውስጥ ትንሽ የሚጮሁት ወይ አረስት ላይ ያሉትን ነገሮች ብቻ ይዞ ሰማችሁ ገለ ያለውን ይላል እና ይሄ ሶሻል ሚዲያው የሚገርም አይነት የስንፍና ደረጃ ከሚገርም አይነት መርዛማ ቋንቋ ጋር የዛ አይነት ክልስ ነገሮች ናቸው የሰውን አእምሮ እየበጠበጡ ያሉት። ሰው ትዕግስት ያለውም አጭር ነገር ነው የሚወስደው። በዛ ልክ እነዛ አጭር ነገሮች ነው ሲሰጡ በጣም በማር የተለወሰ ምናምን ማለት ዝም ብሎ ንጹህ መርዝ ነው። በዛ ደረጃ ደግሞ በውሸት የተፈጠሩ አሉ። አንድ ምሳሌ ነገር ኢትዮጵያን ለማፍረስ ሲኦል ድረስ እንወርዳለን ብሏል የሚል አንደኛ ብያላቅም ያንንም ይሁን በተደጋጋሚ የሚለው በነበረው ሁኔታ ኢትዮጵያ እየፈረሰች ነው የሚል እምነት ስለነበረ ሲኦል መውረድ አይጠበቅብኝም ለማፍረስ ማለት ኮንትራዲክተሪ ነው። ኢትዮጵያ አሁን ባለው ሁኔታ እየፈረሰች ነው ብሎ የሚያምን ሰው ለምን እየፈረሰች ያለችን ኢትዮጵያ ለማፍረስ ሲኦል ድረስ መውረድ እንደሚጠበቅበት ክሊር አለ። እሱ አሁን ለምሳሌ ሲኦልን ቢገቡ አንለቃቸውም ማለት ወንጀለኞችን የሚል ቃል ነው ለኒውዮርክ ታይምስ የተሰጠ ነው። ሁሉም እንደፊናው ግን ኢትዮጵያን ለማፍረስ አናድማቃቸው ሰዎች ያሳዝ አሁንም ወደፊትም እኔ እንደ አንድ ተግዳሮት ምናልባት በህዝብ ለህዝብ ግንኙነቱን
ከሱ ጋር ተያይዞ በትግራይና በአማራ በትግራይና በአፋር እንደዚህ በመሳሰሉት ላይ እነዚህ አካላት ይሄን ነገር እስካልሸቀጡ ድረስ የገቢ ምንጫቸው ስለሚደርቅ በትግራይ በኩልም ያለው ማህበረሰብ እንደዚሁም ወንድም በሆነው በአማራ በኩል ያለው እንደዚሁም የመሃል ሀገሩ ሰው በምን መረዳት ውስጥ ሆኖ ነው ማሰብ ያለበት? ባይባሉ የምትላቸው ነገሮች አሉ። እኔ ህዝብ ሰርቤ አላቅም ብዬ ያስባለሁ። ከአውዱ ውጭ የተወሰዱትም በሆን ተብለው የተጣመሙትም ግምት ውስጥ አስገብተህ ግን እንደዚህ አይነት መጣመም እንዲፈጠር ማድረግ ውስጥ እኔ ማስተዋጽኦ አድርጌያለሁ። ስለዚህ መታረም አለበት ነው ያልኩት። እኔ ኢንሃይንድ ሳይታቸው የህዝቦች ግንኙነትን ለማጠናከር በሚደረግ እንቅስቃሴ ውስጥ ቋንቋችንን ማይንድ ማድረግ ይኖርብናል። ምንም ጥያቄ የለውም። ከአውዱ ውጭ እንዲወሰዱም እንዳይወሰዱም አስተዋጽኦ ልናደርግ ስለምንችል አሁን ስለ አፋር አማራ ብቻ ሳይሆን ስለመላው ህዝብ ኤርትራውያን ወንድሞች አሉን፣ እህቶች አሉ። መሪዎቻቸው በእኛ ላይ ያላቸው አመለካከት ምንም ይሁን ምን ፈለግንም አልፈለግንም ከነዚህ ሰዎች ጋር በጉርብትና በወንድማማችነት መኖር መቀጠላችን አይቀርም። ስለ ሰላም ማውራት ከጀመርን ሰላም በእንትኑ መልክ ብቻ አይደለም የሚገለጸው። አይ እዚህ ሰፈር ሰላም በዚህ በቀኝ እጄ ከላሽን ይዤ በዚህ እጄ ነጭ እርግብ ምናምን የሚል አይሰራም። የሰላም ፍላጎት ካለ የሰላም ፍላጎት ለሁሉም ነው ታንጸባርቀው። የሰላም ፍላጎትህ ሪስፕሮኬትድ ማለት ሌላው ይቀበለዋል ማለት ግን አይደለም። እንደዛ ሆኖ ግን የትግራይ ህዝብ በእኔ እምነት ላይ መከራ ወረደበት። ኦኬ ነው አሸባሪነት የተከሰሰው ህወሓት ነው። በአሸባሪነት የተከሰሰው ህወሓት ስለመመራ እኔ ላይ የወረደው መከራ ኦኬ እንደ የፖለቲካል ካልኩሌሽን እኔ ወይ ሚስ ካልኩሌሽን ውጤት ነው ብዬ ልቀበለው። በትግራይ ህዝብ ላይ የወረደው መከራ በምንም መልኩ ምንም ኤክስፕሌን ሊያደርገው አይችልም። የትግራይ ህዝብ የገባበት ጣጣ ከህወሓት አሸባሪነት ይሁን ብለን አሸባሪ ነው ብለን ከህወሓት አሸባሪነት ጋር የሚያገናኘው ነገር ሊኖር አይችልም። እኔ ላጠፋቸው ጥፋቶች ህወሓትን መርገም ተገቢ ባይሆንም ህወሓትም ይረገም ብዬ የትግራይ ህዝብ ትግራይ ውስጥ ያለው ብቻ አይደለም በሌሎች አካባቢዎች ጠንካራ ሰራተኛ ሆኖ ህግ አክብሮ የሚኖር የትግራይ ተወላጅ ሳይቀር መከራውን አይቷል። በመንግስት በምናምን አይደለም በተደራጀ ሞብ ሳይቀር የገባበት ገብቶ ስቃይ ውስጥ እነኚህ ነገሮች መራፋቸው መዘጋት መቻል አለበት። ይሄ እንዲዘጋ ማድረግ ከምንችለው አንዱ ነገር ይሄንን የጥላቻ ቋንቋ አቅማችን በፈቀደ መጠን መግታት ነው። እንዳልከው በየዩቲዩቡ በጥላቻ ብቻ የሚከብሩ ነጋዴዎች አሉ። ምክንያቱም ዜና ካየኸው ዛፍ ተከለ ምናምን ዜና አይሆንም። ስልች ነው፣ በጣም ደባሪ ነው። ጤፍ አመረትን ምናምን ምን ዜና ይሆናል? ጤፍ ተቃጠለ ግን ዜና ይሆናል። ማሳ ተቃጠለ ዜና ይሆናል። እገሌ የሚባሉ ሰውዬ 64 ሰዎችን በ24 ሰዓት ውስጥ አክመው ወደ ቤታቸው ከበሽታ ነፃ አድርገው መለሱ። ብዙ ዜና አይደለም። 24 ሰዎችን የሆነ ቦታ አጉሮ በጥይት ቆላቸው ወይ በእሳት አነደዳቸው ግን ዜና ነው። ይሄ ነው የሚሸጠው። አሁን የሚያሳዝነው ዜናው መሸጥ በመጀመሩ ምክንያት እና ገቢ የሚያስገኝ በመሆኑ ምክንያት ለዜናው ሲባል ወንጀሉ መፈጸም ጀመረ። አሁን ማህበረሰቡም ምን እንጂ ለምን እንዴት ብሎ አይጠይቅም። ምን ይላል? ያችን ያገኛል፣ አለቀ። ምንድነው የምንፈልገው? የመተማመን ደረጃችን ከዜሮ በታች ወርዷል። የትኛው ማህበረሰብ ነው መንግስትን የሚያምነው? የትኛው ማህበረሰብ ነው እኔን የሚያምነው? የትኛው ማህበረሰብ ነው ሌላው ማህበረሰብ የሚያምነው? በዚህ ደረጃ አሁን ማህበረሰብ ለማህበረሰብ የሆነ ቦታ ተሰባስቦ ወርካስር ሆኖ እገሌን አንመነው ብሎ ሊወስን አይችልም። በታሪክ አንድ ከዛ መሃል አንድ ባድ አፕል ባንዶ የሚላክሙ የተጣመመ አስተሳሰብ ያለው ሰው የጣመመ አስተሳሰቡን ግን በሆነ መፈክር በሆነ ባንዲራ ከልሎ እየየ ይላል። በዛ ላይ ተመስርቶ መናከስ የሌለባቸው እሳት ሲጫጫሩ የነበሩ እሳት መጫጫር የጉርብትና ምልክት ነው። የመተባበር የመረዳዳት ምልክት ነው። እንደዚህ አይነት የነበሩ ማህበረሰቦች አንዱ ላይ እሳት የሚለኩስበት አንዱን በእሳት የሚያጋይበት ሁኔታ ውስጥ ገብተው ቁጭ ይላሉ። ይሄ በሀገር ደረጃ በማህበረሰብ ደረጃ ያለን ክራይሲስ ፈጥነን መፍታት መቻል አለብን። አለመተማመኑ እንዲጎለብት
ኮንሺየስሊ ሰርቻለሁ ብያለሁ ግን በሰራናቸው ስራዎች አለመተማመን እንዲዳብር እንዳረግን መቀበል መቻል አለብን። ይሄንን ለመፍታት ደግሞ እኔ በትርፍ ጊዜ ነው የምኖረው። ብዙ ሰዎች መስዋዕት ከፍለዋል። እኔ በነበርኩባቸው አካባቢዎች በርካታ ሰዎች ህይወታቸውን አጥተዋል። በርካታ ጓደኞቼ እኔ በተደጋጋሚ ተአምር በሚባል መንገድ ከሞት ተርፌያለሁ። በትርፍ ነው መንቀሳቀሰው ማለት ነው። በእንደዚህ አይነት ጊዜ ውስጥ እኔ ነገርህ የመጨረሻ በታርጌት የተደረኩበት እለት ማለት እንዴት ሰርቫይቭ አደረኩ የሚለው ሌላ ሲጻፍ ምናምን ብቻ ነው ሊገባ የሚችለው። መኝታ ክፍሌ ተመቷል። 2 ልጆቼ ነው ጥበቃ የነበሩ ሰዎች ተገለዋል። ሌሎች ሰዎች ሞተዋል። እዛ የሁለቱ ልጆች ብቻ አንስቼ እኔን መጠበቅ የነበረባቸው ልጆች አሉ። ሰላም ቢሆን ኖሮ ዩኒቨርሲቲ ተማሪዎች ናቸው ተመርቀው ትልቅ ደረጃ ላይ መድረስ ነበረባቸው። ቂም የሚባል ስሜት የለኝም አሁን። የኔ ቋንቋ የኔ ንግግር በሺዎች የሚቆጠሩ የትግራይ ተወላጆች ለኮዝ ሲሉ ሲሞቱ ሲሰው ምናልባት መረጋጋት ብንችል መስከም ብንችል ተጨማሪ ሞትን ማስቀረት እንችላለን የሚል ጠንካራ እምነት አለኝ። አሁን እኔ አፎርድ አላደረገውም። በትንንሽ ግጭቶች በትንንሽ ቋንቋዎች ምክንያት ይዋጣልን ወደሚል ዘመቻ መገባ ሰው አይደለም። አሁን ቢያንስ በመጨረሻ ሰዓት መስከረም 4 ይመስለኛል እዛ የኔ ቤት ሲመታ ህይወታቸውን ያጡ 10 ምናምን ሰዎችን ማዳን እንችላለን ማለት ነው። የነሱ ሺዎች እጥፍ አልቋል። ፖለቲከኞች ልዩነቶቻቸውን ለማጥበብ የሚችሉበት እድል መጠቀም ስላልቻሉ አሁን ይሄን እድል እንዲያመልጠኝ አልፈልግም። ባገኘሁት አጋጣሚ ያው በትርፍ ነው የምኖረው እንዳልኩ ሰላም ብሰብክ እመርጣለሁ። ሰላም ስለሰበክ ብቻ ሰላም አይመጣም። ሰዎች ለጥፋታቸው የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ 1 መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ 2 መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም 30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን። ድሪም ቢውልደርስ ሪል ስቴት ኃላፊነት መውሰድ ዝግጁ ሆኖ መቻል አለባቸው። አንዳንዱ አንተ ይቅርታ እንድትጠይቀው ይፈልግና እሱ የሰራው ግን የፍትህ የመጨረሻው ሰሚት የመጨረሻው ጋራ ላይ ሆኖ እንደሰራው አድርጎ ሊያሳምን ይሞክራል። እንደዛ የሚባል ነገር ሰላምን አይፈጥርም። ለእንደዚህ አይነት ክስተት አሁን ቅድም እንዳልኩ ነው የጥፋት መጠን የማወዳደር ጨዋታ ውስጥ ለምንድን ነው ጥፋት ነው። የትግራይን ያክል እንደ ህዝብ መከራ የከፈለ ህዝብ የለም ብያምናለሁ። አሁን ያ ማለት ኳንቲቲ እያነጻጸርን ቮሊዩም እያነጻጸርን ትግራይ የበለጠ ተሰቃይቷልና ወደሚል ጨዋታ እንገባለን ማለት አይደለም። እንደዚህ አይነት ነገር ነው። ባለፈው ትዝሎት እንደሆነ የመጀመሪያ ግንኙነታችን ጊዜ እንዲህ አይነት ነገሮች እንዳይፈጸሙ አይነት ነገር አንስተን ነበርና ከሆነ በኋላ ደግሞ በጣም አሁንም እኔ ከፖለቲከኞቹ በላይ የትግራይ ህዝብና ጎረቤት የሆነው የአማራ ህዝብ እንደዚሁም ኤርትራውያኑን ጨምሮ የአፋር ህዝብ እንደዚሁም መላው ኢትዮጵያውያን ይሄ የሰላም ስምምነት በአግባቡ ተፈጻሚነት ይኖረው ዘንድ ሁላችንም በሰላም ወጥተን በሰላም የምንገባበት ሀገር እንድትሆን እንሻለን። የሰላም ስምምነት በሚያደፈርስ መልኩ የሚያጫጩ ኃይሎች በቃ ዛሬ እንዲተደረገ ነው ስንመጣ ጀምሮ ይሄን እያየን እየባሰበት ስለሆነ እንግዲህ እነዚህን ሃይ ማለት ባይቻል እንኳን
ለማህበረሰቡ ግን ቀልቡን እንዲገዛ እንዴት ባለ ሁኔታ ውስጥ መረዳት እንዳለበት አንድ ነገር ቢሉ። ምክንያቱም ብዙ ስለታዘብን በእናንተ በኩል ስንቶቹ ተቀብረው ሞተው ዛሬ የካቢኔ አባል ይሆኑና ሳያፍር ያ ሰው መልሶ ዛሬም ዩቲዩብ ይሰራልና ትንሽ ያስቸግራል። አንድ በቅርቡ ያነበብኩት መጽሐፍ ላይ ይሄንን የላይክ የምናምን ቢዝነስ አቴንሽን ኢንዳስትሪ ነው የሚሉት እና ኢንዳስትሪ ሆኗል ራሱን ችሎ። አንዳንድ ሰው አይተህ ከሆነ ልታየው ፈቃደኛ ካልሆንክ የራሱ ወሬ ይዘህ ብዙ መታየት ይፈልጋል ወይ ዘንጬ መጣሁ ብሎ ወይ ባርኔጣው ስለሚያምር ሰው እንዲያው ይፈልጋል እና ባርኔጣው ብዙም አልመሰጠህም ወሬ ላይ በጣም ስትል ወይ ጠርሙስ ሊሰብር ይችላል አጠገብ ወይ ሊመታህም ይችላል ወይ የሆነ ድራማ ሊፈጥር ይችላል። ሶ ፍላጎቱ አቴንሽን ነው። ሶ አቴንሽን ኢንዳስትሪ በሆነበት ሁኔታ ብዙ አቴንሽን የሚስቡ ነገሮች የሰላም ምናምን ኢኒሼቲቮች አሉ፣ የግርግር የሁከት ኢኒሼቲቮች ናቸው። እኛም ሱስ ሆኖበታል። አሁን አንዳንዴ ያስደነግጠኛል። ሰው አቆመው እንደ ችቦ ሰው እየተቃጠለ ቆሞ ዙሪያውን የሚያይ ሰው ኤግዛክትሊ ቤት ሄዶ ምንድነው የሚሰማው? ሌሎች ልጆች ሲያይ ወንድሞቹን ወይ እህቶቹን ሲያይ ምንድነው የሚሰማው? ከዛ እንደ ማህበረሰብ የሆነ ሲክነስ አለ። ይሄን ማየት መቻል አለብን። ዝም ብለህ የምታለባብሰው ፈሪሃ እግዚአብሔር አለን ወዘተ ውስጥ እያልክ የምታለባብሰው ነገር አይደለም። አብሮህ ይኖር የነበረ ወይ ሲጋራ ሳያዞር ወይ መጥረጊያ ሲሸጥ ወይ ሆቴል ገንብቶ ሲሰራ የነበረን ሰው በሆነ አጋጣሚ የሆነ ብሔር ተወላጅ ስለሆነ ድንገት ተከስቶልህ ጋሽ ገሬ ትለው የነበረን ሰውዬ ያለምንም ምክንያት ከፍሰህ በድንጋይ መወገር ይሄንን ቀርጸህ ለሌላ ሰው ማስተላለፍ ይሄንን እንጀራ ብሎ የሚያንቀሳቅስ ይሄንን መታገስ የሚችል ማህበረሰብ ሲክነስ ነው። ይሄንን ማየት መቻል አለብን። አሁን እኔ እንደ አጋጣሚ አሁን ባለሁበት ፖዚሽን ጥያቄዎች እንዲነሱ ፈልጋለሁ። እንደ ማህበረሰብ ከእንደዚህ አይነት ነገር መውጣት እንዴት ነው የምንችለው? እኔ አንድ ነገር እርግጠኛ ሆኜ የምነግርህ ቅድም ያየው አይነት ሁሌ አያስኩ ማይሰም ከሌላ ቦታ ትግራይ የመጡ ሰዎች እንደ ችቦ እንቃጠላለን የሚል ስጋት ሊኖርባቸው ይችላል። እንደ ችቦ እንደማይቃጠሉ እርግጠኛ ግን ሆናለሁ። ብዙ ጥፋቶች አሉብን፣ እንደ ማህበረሰብም ብዙ ችግሮች አሉብን አውቃለሁ። እፈራለሁ ግን ሳይ ሌላ ቦታ ሳይ ይሄ ነገር እኛስ ጋር አለመሆኑ እንደው ዋስትናችን ላለው ምክንያቱም እስልምና ነው ክርስትና ነው እሱም አለ ሌላ ቦታ በተቻለ መጠን ራስን በየጊዜው መፈተሽ መቻል አለብን። እንዳልኩት ላቴንሽን ሲባል ብርጭቆ የሚሰብረው አጠገብ ባርኔጣው እንዲታይለት ብሎ ብርጭቆ የሚሰብረው ሰውዬ ነገ አገር ይሰብራል፣ ነገ ብዙ ነገር ይሰብራል። ማህበረሰቡ ከእንደዚህ አይነት ነገር እንዴት ነው መላቀቅ ያለበት? ቴክኖሎጂ የፈጠራቸው ብዙ ጣጣዎች አሉ አውቃለሁ። ግን ሳምሃው ከእንደዚህ አይነት ጣጣዎች ራሳችንን ኢንሱሌት የምናደርግበት ነገር መልስ የለኝም። ጥያቄዎች ብቻ ናቸው ያሉኝ። ግን ራይት ጥያቄዎችን በጠየቅን ቁጥር በሂደት እንደ ማህበረሰብ መልሶች ወደ ማግኘት ምን ሄድ ይመስላል። ግን ወሳኝ ጉዳይ ይመስለኛል፣ ምክንያቱም በጣም ሰው ስለሚረብሽ። ሌላ ወደ እዚህ የፕሪቶሪያው ስምምነት ስንመለስ አንዳንድ አካላት ፍትህ ሚንስ እንጂ ኢንድ አይደለም፣ ከሰላም በፊት ፍትህ መቅደም ነበረበት፣ የዚህ የሽግግር ፍትህ የሚባለው ነገር ምናልባት ልክ ነው ወይ? እርሶም አንድ የህግ መምህር እንደሆነ አካል እንደ አንድ ፊሎሶፈር፣ ከዛ ውጪ ግን ደግሞ ሌላ ፖለቲካዊ ምክንያት ይኖረዋል ይሄ ቀደመበት ወይስ ማን ነው ልክ? አንዱን ይቀደም የሚል ነገር የለውም። ፍትህ ሁሌም መረጋገጥ መቻል አለበት። የሰላም ስምምነት ፍትህ እስኪረጋገጥ ከጠበቁ መጠፋፋት ይኖርብናል። ሰላም ስምምነት ከመፈረም በፊት ፍትህ እንዲረጋገጥ ወይ አሸንፌ ፍርድ ማቅረብ አለብኝ አብይን እኔ አዲስ አበባ ገብቼ ማርኬው ለፍርድ ማቅረብ አለብኝ ማለት ነው። ወይ እኔ ተይዤ ሁሉም ነገር አልቆ ለፍርድ መቅረብ አለብኝ። የሰላም ስምምነት የሚደረገው ይሄንን የመጠፋፋት አዙሪት የሆነ ቦታ ላይ ማስቆም አስፈላጊ ስለሆነ ነው። ፕሪቶሪያ ላይ ያደረግነው ተላልቀን እስከ መጨረሻው እንተላለቅ የሚለው ሎጂክ አይሰራምና እስኪ እንግታውና በዚህ መንገድ እንየው ብለን ነው። እዛ ውስጥ ፍትህ አይኖር ብለን አልተስማማንም።
ግን ደግሞ ፍትህ ካላስቀደምን ካልን መጠፋፋት ይመጣል። ስለዚህ ሀቀኛ የሽግግር ጊዜ ፍትህ እንዲኖር ምናልባት ውጤቱ እርሶንም እና ህወሓትንም በተለይ እርሶንም የሚያካትት ከሆነ ለመቀበል ምን ያህል ዝግጁ ነው? ዝግጁ ነኝ። ምንም ባጠፋው ጥፋት ልክ ለመጠየቅ ዝግጁ ነኝ። የሽግግር ፍትህ የሚለው ብዙ ኮንፊውዝ አናርገው። አሁን አሉት ኮምፖነንቶች አሉት። እኔ በዝርዝር አላውቀውም። ሂደት ውስጥ ተሳታፊዎች ስላልነበር ያው እሱስ በራሱ አንድ ችግር አይደለም። አሁን ተሳታፊዎች መሆን አለበት። ችግር ነው ያው ተሳታፊዎች መሆን። ስለዚህ እንደ አዲስ አሁን መሳተፍ መቻል አለባቸው። ምክንያቱም በተደጋጋሚ ስለሚነሳ ነው አለብን። እንደ አንድ ደግሞ የጸብ ምንጭ እንዳይሆን የፈለገውን ያክል ግን ጥሩ ፕሮሰስ ቢሆን ትግራይ ውስጥ የተፈጸሙ በደሎች አሉ። በሽግግር ፍትህ ብቻ የማይፈቱ እኔ የምጠየቅበት ካለ መጠየቅ አለብኝ። እኔ በኢትዮጵያ ፍርድ ቤቶችም መጠየቅ እችላለሁ። ሌላው ደግሞ ዓለም አይ የፈጸምከው ወንጀል ዓለም የሚያስጠይቅ ነው ብሎ ካሰበ ደግሞ አንጠልጥሎ ሌላ ቦታም ሊወስደኝ ይችላል። እሱ ጉዳይ ብዙ ችግር የለብንም። ፍትህ ብቻ ሰርቭ ይደረግ፣ ፍትህ ብቻ ያረጋገጥ እንጂ ማነው ተጠያቂ የሚሆነው የሚለው በጥፋቱ ልክ ነው መሆን ያለበት። እኔ ጥፋት ፈጽሜያለሁ ብዬ አላምንም። ጥፋት ፈጽመሃል የሚለው ወገን ማስረጃ ካቀረበ ኮንሲኩዌንሱን ለመቀበል ዝግጁ ነኝ። እንትኑን አናምታታው። ፍትህና ሰላም አንዱን የሚተካ አንዱን የሚያባረር አድርገና ነው እያልኩ ያለሁት። እኔም እንደ አንድ ዜጋ እንደ አንድ ኢትዮጵያዊ እንደ አንድ የትግራይና የአማራ ህዝብ የትግራይና የአፋር እንደዚሁም መላው ኢትዮጵያውያን ሰላማቸው እኔም የዛው አካል እንደመሆኔ መጠን ይሄ ነገር መሆኑ ከጊዜ ቅደም ተከተል አኳያ ለኔ ዛሬ ከእንጀራ በላይ የሰላም ጉዳይ ስለሚያሳስበኝ እኔ ይሄን እንቀበላለሁ። ቅድም ያልናቸው አካላት ደግሞ በተለያየ መልኩ አንዳንዴ ሎጂኳን ተጠቅመው ደግሞ እንደዚህ የሚያምታቱበት ነገር ስላለ ከርሶ ከባለቤቱ ከሰላም ስምምነት ተጋሪው ቢሰሙት ለህዝቡ የተሻለ መረዳት ነው። አሁን ብዙ እንትናችን ህዝብን የሚያሳስቱ ነገሮችን መንቀስ ተገቢ ነው ብዬ ስላመንኩ ነው። እሺ፣ የትግራይ ወጣቶች በኢትዮጵያ ፖለቲካ ላይ በደንብ ተሳትፎ እንዲኖራቸውና የበለጠ ጎልተው እንዲወጡ ወደፊት ያሰባችኋቸው ነገሮች ይኖራሉ ብዬ አስባለሁ። እስካሁን ያለፍንበት ሂደት ይሄን መክሮ እንደሚያልፍ ስለማስብና ምን አስባችሁ? ኢትዮጵያ ፌዴሬሽን ውስጥ ያለች ትግራይ በኢትዮጵያ ፖለቲካ ውስጥ ሁነኛ ሚና የሚጫወቱ ወጣቶች ብቻ ሳይሆኑ ጎልማሶችም ይኖራታል። ምንም ጥያቄ የለውም። ማለት ዝም ብሎ ጉጭ ሆነን አይ ይሄ ጉዳይ አይመለከተንም የምንል ህዝብ አይደለንም። በነገራችን ላይ የትግራይ ህዝብ ስለ ኢትዮጵያዊነት ማንም ሊሰብከው አይችልም። ማለት ያለፉት 2-3 ዓመታት ጦርነት መከራው በመብዛቱ ምክንያት የተፈጠሩ ነገሮች አሉ። ኢትዮጵያ ውስጥ እስካለን ድረስ በኢትዮጵያ ፖለቲካ ውስጥ ይሄ አይመለከተንም የሚል ወጣት ይኖራል ብዬ አላምንም። በተለይ መልኩ የኢትዮጵያ ፖለቲካ ውስጥ እንደዚህ ተሯሩጠህ ግባ ብዬ ማሰማራው እንትን የለም፣ ወጣት የለም። ማለት አትሌቲክስ ላይ የምታወዳደራቸው ይኖራሉ። የኢትዮጵያ ፖለቲካ ውስጥ ግን ለዚህ ብለህ አሰልጥነህ አስብተህ በላሁን አዲስ አበባ ሄደህ የምትችለው ሞክር የምትለው ሰው የለም። ትግራይ ፖለቲካ ውስጥ ራሱን ፕሩቭ ያደረገ ሰው የትግራይን ጥቅም በሀገር ደረጃ ለማስጠበቅ ሌላ ፕላትፎርም ፈልጋለሁ ብሎ መሄድ መቻል አለበት። እኔ አሁን የትግራይን አጀንዳ ስጨርስ እድሜው ይፈቅድልኛል አላውቅም እንጂ በቃ ደሞ ድሌና አዲስ አበባ ሞክራለሁ ብልስ ምን ችግር አለው? ዋናው ስራ መሰራት ያለበት ትግራይ ውስጥ ነው። ኢትዮጵያ የሚባል የተንጠለጠለ ነገር የለም። ኦሮሚያ ውስጥ መልካም ስራ የሰራ ሰው አማራው ሊቀናበት ይገባል። ይሄ 4 ኪሎ ገብቶ ይሄን ነገር ቢያስተካክለው ሁላችንም እንጠቀማለን ብሎ ማሰብ መቻል አለበት። ትግራይ ውስጥ በደንብ የሰራ ሰው ይሄ ሰውዬ ቢመጣ ነገር ሊያሳምረው የሚችል ይመስለኛል ብሎ የሚያስብ የደቡብ ሰው መኖር ይችላል ነበር። ከሶማሌ ክልል በደንብ እሳት የሆነ ፖለቲከኛ ወጥቶ ወይ በደንብ አካባቢውን የቀየረ ሲመጣ ይሄንን ማጂኩን በሀገር ደረጃ ቢያሳየን ተብሎ እንደዚህ የመስራት ጉዳይ ነው። የትግራይ ወጣቶች ዋናው ስራቸው የትግራይ ፖለቲካ ውስጥ ጤነኛ ሚና እንዲኖራቸው ማድረግ ነው የኔ ስራ። አሁን one of my priorities ብዬ የማስበው የትግራይ ፖለቲካ ብሎ ጥግ ያዙ ሰዎች ለመጠፋፋት የሚመጡበት ወይ አንዱ ብቻውን ሁሉን አቅልላለሁ የሚልበት ሳይሆን ሁሉም በተሰማራበት ልክ አሻራውን ማሳረፍ የሚችልበት ወጣቶቻችን በባለቤትነት መንፈስ የህዝባቸውን ጉዳይ ይዘው እኔ ሳጠፋ አይኔን እስከ ማጥፋት ድረስ የሚሄዱበት ማለት አይን ማጥፋት ማለት አይደለም። ይህን ነገር ካላቆምክ ነገ እንጠርጋለን የሚልበት ሁኔታ መፍጠር ነው። ይህን ካረግን ትግራይ ውስጥ የሚያሳዩት ዲስቲንክሽን የሚያሳዩት
ለየት ያለ እንቅስቃሴ ሌላው የሚቀናበት ሆኖ ያለበት አሁን ሊደበቅ አይችልም። ያንን ፖለቲካ መፍጠር ነው። ጤነኛ ፖለቲካ ትግራይ ውስጥ ከፈጠርኩ ለኢትዮጵያ ፖለቲካ ጤነኝነት አስተዋጽኦ አድርጋለሁ የሚል እውነት አለኝ። እሺ አሁን እንግዲህ ከሌሎቹን አነሳን። እርስዎ እንደ አንድ ፖለቲከኛ በተለይ በጦርነቱ ሰዓት ላይ ቀደም ሲል ያነሳናቸው ነገሮች አሉ። እንደ ፖለቲከኛ ያለ መተማመን ነገር በጣም ነበር። አሁን ከሰላም ስምምነቱ በኋላ ምን ያህል መተማመን ተፈጥሯል? ምናልባት መረጃው ይኖሮት ከሆነ እንግዲህ ሰሞኑን በዚህ ከስምምነቱ ጋር በተያያዘ አንዳንዱ ሰው አዲስ አበባ ላይ እንዲህ በመታየታችሁ ከነ ዶክተር አብይ ጋር በነበራችሁ ግንኙነት ከኦሮሚያ ክልል ባለስልጣናት ጋር ወዘተርፈ እንደዚህ በቃ ጉድ ብሎ የሚመለክ እንዴ ምናምን የሚላልና መቼም የሚሰሙታል ብዬ አስባለሁና ከዚያ አስቀድሞ ምክንያቱም እርሶም ራስዎት ተናግረው ነበር እኚህ ማደናገር የለመዱ የማደናገር ፖለቲካ አላምነውም ወዘተርፈ ነበርና አሁን ተማምናችኋል ወይ? ዘላቂስ መተማመን ነው ወይ? ስለምንፈራ ስለምንጠረጥር ምንድነው አሰብ? በመጀመሪያ ደረጃ የሰላም ስምምነት የሚደረገው ከአብራህ ከምትኖር ባለቤት ጋር ምናምን ሊሆን አይችልም። እንደዛ የሚባል ስምምነት እንደዛ የሚባል የለም። ከተጋጨው ሰው ጋር ነው ከተጋጨናቸው ሰዎች ጋር መንግስት ጋር እርቅ ፈጽመናል። አንዳንዴ እንዳልከው በስሜት ማለት ተገዳድለናል። መሰዳደቡ ተራ ነገር ነው እኮ። አይ በሰው ስሜት ውስጥ ግን በዚያ ደረጃ የተባባለ አካል መተማመን ይከብዳል። የሆነ ከልባቸው ይሆን ከልቡ ይሆን ማባባል አይቀርም እኮ። እሱም በሂደት ነው የምታዳበረው። መጀመሪያ ፕሪቶሪያ ስንፈራረም ኦልሞስት መተማመን የሚባል አልነበረም። ከዛ ስንገናኝ መተማመን እየጨመረ በድርጊት ነው እኮ የሚጨምረው። እኔ አሁን ባለው ሁኔታ አዲስ አበባ ወይ ሌሎች ጋር ስንሄድ አጃቢ የለኝም። ወይ የጠቅላይ ሚኒስትሩ አረንጅ የሚያደርጓቸው ሰዎች ናቸው ይጠብቁ። ተጠራጥሬ አላውቅም። ጠቅላይ ሚኒስትሩን ሳገኘው ማለት የድሮ ግንኙነታችን እንደተጠበቀ ሆኖ አይ ተዘላልፈን ነበር ወይ በሚል የሚገለጽ እንትን አልነበረም። መገዳደል እኮ ነበር። አንዱ ባንዱ ላይ የሆነ ነገር ብሎ ከሆነ አይ ቲንክ እሱ ኢማቴሪያል ነው። እሱ ላለመተማመናችንም እሱ አይደለም ምክንያት የሚሆነው አጠቃላይ ፖለቲካል ፖስቸራችን ነው እንጂ አንድ ሰው በሆነ ስሜት በነበርንበት ሲቹዌሽን ውስጥ ሆነ ብዙ ነገሮች ልትል ይችላል። መተማመኑን ለማደፍረስ ቀደም ሲል ያነሳናቸው አካላት ዛሬም እነሱን እየገጣጠሙ የሚያስጮበት መንገድ ስላለ እንዲናገሩ አትፈልጊ። ለነሱ ነው መልስ እየሰጠው ያለሁት። የሰላም ስምምነት የሚደረገው ዶክተር አብይ ከሚመራው መንግስት ጋር ከሆነ ሰላም መፍጠራችንን ለማሳየት ደብዳቤ ነው የምንጻጻፈው፣ በዙም ነው እንኳን አደረሰ ምንም ባባለው መገናኘት መቻል አለበት። ሐሳብ መለዋወጥ መቻል አለበት። አሁን አንዳንዱ መታረቁ ነው በሽታ የሚሆንበት እንጂ ይሄ ነገር እነዚህን ሰዎች አይቷቸዋል አይደል? እያገጣጠሙ እርሶ በዛ ቀደም ሲል ስሜት ውስጥ ሰው ሆኖ ጦርነት ውስጥ ሆኖ የሚናገራቸው ነገሮች አሉ። ብዙ አላይም። ደግነቱ ግን እኔ የሚያስቁ ነገሮች ላይ ብቻ ነው ትኩረት ማድረገው። ማለት ሌላ ብዙ ሲሪየስ ነገሮች የምትሰራ ከሆነ በትርፍ ጊዜ የሚያስቁት ላይ ነው ትኩረት ማድረግ ያለበት። ለማንኛውም እሱ ሳይሆን ያደርጋሉ እነሱ ሰዎች ጠባቸው ከሰላሙ ጋር ነው ጠባቸው። ተጽዕኖ ስላላቸው ነው እንዲነግሯቸው። እነዚህ ሰዎች ሰላሙ ጋር ነው ጠባቸው። አንፎርቹኔትሊ ሰላሙ እየሰራ ነውና ምንም ያው አጋጥ ባድ ኒውስ ፎር ዩ ማለት ነው ነው የምለው። ትናንት እዚህ ከመጣ በኋላ አንዳንድ የሰሟቸው የህብረተሰብ ቅሬታዎች አሉ። እሱ መነሳት ስላለበት በተለይ ቀደም ሲል የነገርኩት በጦርነት ማግስት ማህበረሰብን መምራት ከባድ ነው የሚል እንግዲህ እዚህ ትግራይ ክልል ላይ ብዙዎች ተከራይም አከራይም የገቢ ምንጭ የሌለበት ሁኔታ ነበረ። ሰዎች የገቢ ምንጭ አይደለም የሚልሱት የሚቀምሱት የሚያጡበት ሁኔታ ላይ ነበሩበት ዘመን እንደነበር እናውቃለን። ያለፉት 3 እና ከዚያ በላይ አመታትና ምናልባት ከዚህ ከውሃ አገልግሎት ከመብራት ከመሳሰሉት ጋር የ3 አመቱንም የመጠያየቅ ነገር እሱ ደግሞ ማህበራዊ ትስስሩን እንዳያደፈርስና ሰዎች በሌላቸው ከዚህ ቀን ያልከፈላችሁ መቀጫ የሚለው ነገር እንዴት ነው መታየት ያለበት? እንዴትስ ነው ሊቋቋሙት የሚችሉት? ማለት በሽተኛ ካልሆንክ በስተቀር በሌላ ነገር እዳለብል ትላልቻለህ። ቶከን እዳ እኮ አለ። ባንኮችም ቢሆኑ እንቅስቃሴ ባልነበረበት ወለድ ሊጠይቁ ይችላሉ። ይሄ የተለየ አሬንጅመንት ይጠይቃል። በእንደዚህ አይነት ሲቹዌሽን ንግድ እንቅስቃሴ ያልነበረን ሰው ወለድ መጠየቅ ተገቢ አይደለም ብለን ነው የምንሟገተው።
በዚሁ በሰውም ኪራይን ያክል ይሄን ያክል እነዚህ ነገሮች በዝርዝር መታየት ያለባቸው ነገሮች የፌዴራል መንግስት አገልግሎት የሆኑ አሉ የውሃ የመብራት ወዘተርፈ ይገባኛል። እነዚህ አካላት የ3 አመት መክፈል አለባቸው ወይ በእናንተ በኩል መደረግ ያለው 3 አመት አገልግሎት ነበር ወይ ነው 3 አመት 2 አመት አገልግሎት ነበር ወይ ነው the first place እነዚህ ነገሮች አሁን ቀጥታ ያዘጋጁት መልስ የለኝም። ኮንፈርነቱ ይገባኛል። ስፔሻሊ መረጃውንም እንደማቀበል ነው የተለየ አሬንጅመንት ነው የሚፈልገው የሚል እውነት አለ። የመጨረሻ ጉዳይ ቀደም ሲል እርሶ እድሜ ከፈቀደልኝ 4 ኪሎ ምናምን ያሉት ነገር አለና አሁን ገብቶኛል። ምሳሌ ነው ያልኩት ፍላጎት የለኝም። ምሳሌ ነው ገብቶኛል። እንግዲህ የአጭር ጊዜ እንትን ነው የዚህ የሽግግር ዘመኑና ምናልባት የሽግግር ጊዜ ወይም የጊዜ አስተዳደሩ ዘመኑ ሲያልቅ የትግራይ ክልል ፕሬዝዳንት ወይም ርዕሰ መስተዳድር ሆኖ መቀጠል ይፈልጋሉ ወይ? ይሄንን ዝግ ማድረግ አልፈልግም። ይሄንን ማለው በዚህ ሰዓት አሁን ኃላፊነት ይዤ አይ ይችን ነገር ብቻ ነው እየሞከርኩ ያለሁት ማለት ስለማልፈልግ የኔ እምነት ግን ይሄንን ጊዜያዊ መስተዳደር ጊዜ ስንጨርስ አሪፍ የኔ ድርጅት የሚመራው ሰው ይወጣል የሚል እምነት አለኝ። እሱ ይረከበኛል የሚል እምነት አለኝ። እዚህ ወጥቼ ግን አይ ከዛ በኋላ አልቀበልም ብዬ ግን መናገር አልፈልግም። እውነቱን ምነግርህ ግን እኔ ይሄን ሲጨርስ አሪፍ የትግራይ ርዕሰ መስተዳደር ይኖራል እኔ ከመመራው ድርጅት። እርሶም ሊሆኑ ይችላሉ። ሊሆንም ይችላል። እድል በጣም ጠባብ ነው በእኔ ፍላጎት ምክንያት ግን ዝግ አላረገውም ነው ያው እንትን ውስጥ ይኖሩበታል። እሺ የቀረ ነገር የለኝም። ከሞላ ጎደል በተለይ ይህን የሰላም ሂደት ብዙ የሚያስደነግጡ የሚያሳስቡ ግራ የሚያጋቡ ጉዳዮች ስለነበሩ ምናልባት እነሱን በተለይ ይሄ ያለንበትን ሁኔታ በማጫጫው ለማትረፍ የሚሞክሩና ወደፊትም መላው የትግራይ ህዝብ እንግዲህ አሁን ካለው ጊዜ አስተዳደር ጋር በተለይ ይሄ አክቲቪስቱን ዩቲዩቡንና ወዘተርፈ አቴንሽን ቢዝነስ ያደረጉ አካላትን የምንረዳበት መንገድ በተለየ ሁኔታ መሆን እንዳለበት በሚያስችል አግባብና የሰላም ሂደቱን የበለጠ ማሻሻል የሚቻልበት ቃለ ምልልስ እንድናደርግ ነው አስቤ የመጣሁት። በዚያው መሰረት ነው የተከናወነውና ጊዜውን ሰጥተው በእርግጥም ተገንዝቤያለሁ 2-3 ቀን ምን ያህል ጠባብ ጊዜ እንዳሉት ተገንዝቤያለሁ። እዚህ ድረስ ተገኝተን ከእርሱ ጋር ቃለ ምልልስ እንድናደርግ እንደመፍቀዶ